ለኛ መግፊራ የምናገኝበትን እድሎችን ያመጣል። ከዛ መካከል የዙልሂጃ 10 ቀናቶች ውስጥ ይገኛሉ። ከቀናት ከሆኑ የዙልሂጃ 10 ቀናቶች በላጮች ናቸው። ከሌሊት ከሆነ ደግሞ የረመዳን የመጨረሻ 10 ሌሊቶች በላጮች ናቸው። በየወረዳው አጭበርባሪዎች ይሞጋገሳል። ነብይ እከሌ ነብይ ብሎ ይሞጋገሳል። ነብይ ከነብዩ በኋላ ነብይ። እኛ ይሄንን ተክሳስ ቁርአንን እኛ ውርደነዋል፣ እኛው ጠባቂ ነን ብሏል። ኃላፊነቱ የወሰደው አላህ ነው። ወደ ባሪያዎቼ ተመልከቱ። አተውኒ ሹዕሰን ጉብራን፣ እኔ ዘንድ ጸጉራቸው የተንጨባረረ አቧራ ለብሰው ጉስቁል ብለው የኔ ምህረት ፈልገው መጡ። ተመልከቱ ባሪያዎቼ ይላል። ይፎክርባቸዋል። የአረፋ ቀን ከጀሃነም እሳት እንደ አረፋ ቀን ነፃ የሚወጣበት ቀን የለም። ይህንን የአረፋ ቀን ማብዛት ይወደዳል። ይህንን በሌላ ጊዜም ደግሞ ጠዋት ላይ 100 ያላሉ 10 ባሪያ ነፃ እንዳወጣ ይቆጠርለታል። አላህ ዝንጉ ከሆነ ቀልብ፣ ስልቹ ከሆነ ቀልብ ዱዓን አይቀበልም። ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله ولي الصالحين، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. عباد الله، لقد جعل الله سبحانه وتعالى في كل عام مواسم وأياما فضيلة عامرة بالخير والأجور الجزيلة، يجمع الله تعالى فيها كثيرا من العبادات والطاعات، وتتجلى فيها رحمة الله ونفحاته ربانية يستكثر بها الصالحون، ويتزود منها المقصرون، ويتوب فيها المذنبون. ومن هذه الأيام المباركة يوم عرفة، وهو في آخر أيام العشر المباركة التي فيها العمل الصالح أحب إلى الله تبارك وتعالى من غيرها. فيوم عرفة من أيام الفاضلة تجاب فيه الدعوات، وتقال فيها العثرات، ويباهي الله فيه الملائكة بأهل عرفات. يوم عظم الله أمره ورفع على أيام قدره، وهو يوم إكمال الدين وإتمام النعمة، ويوم مغفرة الذنوب والعتق من النيران. معشر المسلمين، إن لهذا اليوم فضائل كبيرة ومزايا كثيرة، مزيته عن سائر الأيام ينبغي لكل مسلم أن يطلع عليها ويعمل بما فيها. فمن تلك الفضائل أنه من خير أيام السنة، فيوم عرفة هو اليوم 9 من ذي الحجة، وهو أحد أيام الأشهر الأولى من ذي الحجة التي قال النبي صلى الله عليه وسلم فيها: ما من أيام العمل الصالح فيها أحب إلى الله من هذه الأيام، يعني أيام الأشهر. قالوا: يا رسول الله، ولا الجهاد في سبيل الله؟
قال ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرج من ذلك بشيء رواه البخاري وأبو داود من حديث ابن عباس رضي الله عنهما يتكبرات شاباتوች ወንድሞች እህቶች አሁን ያለንበት ወቅት እጅግ ውድ የሆኑ أفضل أيام الدنيا ከዱንያ እጅግ በላጭ የሆኑ ቀናቶች ማንንም ማይነጻጸራቸው ማይወዳደራቸው ልዩ ወርቃማ ጊዜያቶች ነው ያለነው። አላህ አዛኝ ሩህሩህ ነውና ስጦታዎችን ይሰጣል። የሆነ ጊዜ ያመጣል። ስናንቀላፋ በሆነ ገፍላው ስንወድቅ አላህ አዛኝ ሩህሩህ ስለሆነ የሆነ ነገር ያመጣና እኛ ደረጃችን ከፍ የሚልበት ወደሱ የምንቃረብበት የምንዋደድበት ለኛ መግፊራ የምናገኝበትን እድሎችን ያመጣል። ከዛ መካከል የዙል ሂጃ 10 ቀናቶች ውስጥ ይገኛሉ። እነዚህ አፍደሉ አያሚ ዱንያ ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃ 10 ቀናቶች በላጮች ናቸው። ከሌሊት ከሆነ ደግሞ የረመዳን የመጨረሻ 10 ሌሊቶች በላጮች ናቸው። ለምን? በሷ ላይ ለይለቱል ቀድር አለ። በእነዚህ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙ ነህር አለ። በጣም የተወደዱ አላህ የማለባቸው አላህ ሱብሓነሁ ወተዓላ ትልቅ ቦታ የሰጣቸው እነዚህ የአረፋ የዙል ሂጃ 10 ቀናቶች ዛሬ በእጅጉ በጣም የምንነጋገርበት ቀን ኸይሩ ዱዓኢ ዱዓው የውሙ አረፋ ከዱዓዎች ሁሉ በላጩ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው። አላህ ያድርሰን። አሚን በሏ። የምንጠቀምበት አላህ ያድርገን። ይህ አረፋ ማለት አላህ የማለበት ነው። አላህ ደግሞ በትልቅ ነገር ካልሆነ አይምልም። ጉዳዩ ከባድ ሲሆን ወሻሂድን ወመሽሁድ ብሎ አላህ የማለበት ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ሲያስተላልፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልየውሙል መውዑድ የውሙል መውዑድ የቀጠረው ቀን የተባለው የውሙል ቂያማ የቂያማ ነው። ወልየውሙል መሽሁድ የውሙል መሽሁድ የተባለው ደግሞ የውሙ አረፋ ነው። እንደዚሁም ወሻሂድ የተባለው ደግሞ የውሙል ጁምዓ ነው። ጁምዓ ደግሞ ከቀናቶች ሁሉ ያሸበረቀች የተወደደች ፀሐይ ከወጣባቸው ቀናቶች ሁሉ የበላይ ሆነች። በዛ ሰዓት አንድ ሰዓት አለች። አንድ የአላህ ባሪያ በሷ ላይ ቆሞ አላህን አይጠይቅም የጠየቀውን የሰጠው ቢሆን እንጂ አይጠበቅም ደግሞ ከመጥፎ ነገር የጠበቀው ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ትርሚዚ በዘገቡት ሐዲስ ይህንን ጠቅሰዋል። አላህ የማለባቸው ናቸው። የውሙ አረፋ አላህ ዲኑን ሙሉ ያደረገበት ለነብዩ ሰለላሁ ዐለይሂ ወሰለም ኡማ ያንበሻበሸበት ማንዋሉ ሙሉ ነው። መመሪያችሁ ሙሉ ነው። የጎደለ የለም። በቃ ሙሉ ነው። የምትፈልጉት ነገር በአጠቃላይ ምን ይቸግረኛል፣ እንዴት ነው የምጓዘው የለም። ሐላል ሐራም የሞላበት አህካም ህግጋቱ የተሞላበት ቀን ነው የውሙ አረፋ። እችን ቀን አንድ ይሁዲ መጣና ዑመር ኢብኑ ኸጣብን ጣሪቅ ኢብኑ ሺሃብ ባስተላለፉት አንድ ሐዲስ ላይ ጃአ ረጁሉ ሚነል ይሁድ አንድ ይሁድ ሰው ከይሁዶች መጣ ኢላ ዑመር ኢብኑ ኸጣብ ወደ ታላቁ ሰሃባ ወደ ዑመር ኢብኑ ኸጣብ ያ አሚረል ሙእሚኒን እና አንተ የአሚረል የሙእሚኖች መሪ ወይ አላቸው ዑመርን አያቱን ፊ ኪታቢኩም በእናንተ ኪታብ ውስጥ አንድች አንቀጽ አለች ለው አለይና ተቅረኡናሃ እናንተ የምታነቧት ለው አለይና ማዕሸረል የሁዲ ነዘለት እንደው በእኛ በይሁዶች ጭፍራ ስብስብ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር ቃል ዑመር ምን አሉ አዩ አያ የትኛው አንቀጽ ናት ታዲያ አላቸው ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ዛሬ ሃይማኖታችሁ ሞልቼላችኋለሁ ጸጋዬንም በእናንተ ላይ ፈጽሜያለሁ አሟልቻለሁ እንደዚሁም ከሃይማኖት በኩል እስልምናን ወድጄላችኋለሁ አላህ የወደደው አላህ የመረጠው አላህ ዘንድ እውቅና ያለው ተቀባይነት ያለው ዲን ኢስላም ብቻና ብቻ ነው ኢነ ዲነ ዒንደላሂል ኢስላም ወመን የብተጊ ገይረል ኢስላሚ ዲነን ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም የመጨረሻ ዕለትም የቂያማ ቀን ከከሳሪዎች ይሆናል አለ አላህ እውቅና የተሰጠው ዲን ለነቢያት መደምደሚያ የተሰጣቸው ለነቢዩ ዓለይሂ ሰላቱ ወሰላም ኢስላም ሲባል ዲን ሲባል ልብ በሉ የነቢያቶች በአጠቃላይ ዲን ነው ኢስላም ከአደም ጀምሮ ይዘውት የመጡት ዲን ኢስላምን ነው ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ነው በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ትውልድ ላይ መልእክተኞችን አስነስተናል ምን የሚሉ አን ያዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ መልእክተኞችን አስነስተናል አለ አላህ ኢስላም ነብዩ ይዘውት የመጡት አይደለም ከነቢያቶች የነቢያቶች ዲን ነው ጠቅላላ የነቢያቶች መደምደሚያ ደግሞ በሳቸው ላይ የወረደ ቁርአን
ከሳቸው በኋላ ነብይ የለም። ዛሬ በየቀበሌው በየወረዳው አጭበርባሪዎች ይሞጋገሳል። ነብይ እከሌ ነብይ ብሎ ይሞጋገሳል። ነብይ ከነብዩ በኋላ ነብይ የለም። ነብይ ቢመጣ ኖሮ ነብዩ መሰከሩ እኮ ዑመር ይሆን ነበር አሉ። ግን የለም ከኔ በኋላ ነብይ። የነቢያት መደምደሚያ ላይ የወረደው የመጨረሻው ነብዩ ሊሞቱ 81 ቀን ሲቀራቸው የውም አረፋ ጁማዓ ቀን ነበረ። አረፋ ተራራ ላይ ሐጀተል ወዳ የመሰናበቻው ሐጅ 10ኛው ዓመት ሂጅራ ላይ ነብዩ ላይ የወረደ የቁርአን አንቀጽ ነው። ዛሬ ሃይማኖታችሁ ሙሉ ነው። ስለዚህ በዲን ላይ መጨመር መቀነስ እንዲህ ማድረግ ለማንም አልተፈቀደም። ዲኑ ሙሉ ነው። ይሄ ዲን ላይ ቁርአን ይሄ ጉድለት አለው ብሎ ሊጨምር ያሰበ ካለ ዑለማዎች እንደገለጹት ይከፍራል። አይ መቀነስ አለበት ካለ ይከፍራል። የዲኑ አዛዥ ማን ነው? አላህ ነው። የቁርአኑ ጠባቂ ማን ነው? አላህ ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እኛ ይህንን ተክሳስ ቁርአንን እኛ አውርደነዋል፣ እኛው ጠባቂ ነን ብለዋል። ኃላፊነት የወሰደው አላህ ነው። ማንም ሊቀንስ ሊጨምር አይችልም። ወላሂ ማንም ሊያድበሰብስ አይችልም። እንደ አህለል ኪታቦች ተውራት፣ እንጂል ሊድበሰበስ አይችልም። ለነሱ ለዑለማዎቻቸው ኃላፊነት ተሰጠ። እንደፈለጉ የሚመቻቸውን አስገቡ፣ ማይመቻቸውን አወጡ። ፈወይሉ ሊለዚነ የክቱቡነ ቢአይዲሂም ثم يقولون هذا من عند الله ያሉትን አላህ ወዮላቸው አላቸው። በእጃቸው ጽፈው ይሄ ከአላህ ዘንድ ነው ያሉት። ስለዚህ የውሙ አረፋ ዲን የሞላበት ቀን ነው። ናም የውሙ አረፋ አላህ አረፋ ላይ ለተገኙ ሰዎች የሚፎክርበት ነው በመላእክቶች ላይ። አላህ ይወፍቀን። አሚን በሏ። እኛም አረፋ ላይ የምንሰባሰብ አላህ ያርገን። ሐጅ የሄዱትንም በሰላም ሄደው በሰላም የሚመጡ አላህ ያርጋቸው። አረፋ ላይ ዱዓቸው ተቀባይነት ያለው አላህ ያድርግላቸው። ለነሱ ላይ ይፎክራል አላህ። በማን? በመላእክቶች ይላቸዋል። አረፋ ላይ የተሰባሰቡ ሰዎችን አብዱላህ ብን አምር ብን አልዓስ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀል አላህ እኮ አሉ ዩባሂል መላኢከተሁ ዐሽየተ ዐረፈተ ቢአህሊ ዐረፋ። የአረፋ ምሽት ላይ አረፋ ላይ ለቆሙ ሰዎች በመላእክቶች ይፎክራሉ። እንዙሩ ኢላ ኢባዲ፣ ወደ ባሪያዎቼ ተመልከቱ። አተውኒ ሹዕሰን ጉብረን፣ እኔ ዘንድ ጸጉራቸው የተንጨባረረ አቧራ ለብሰው ጉስቁል ብለው የኔ ምህረት ፈልገው መጡ። ተመልከቱ ባሪያዎቼ ይላል። ይፎክርባቸዋል። አላህ እኛንም እዛ ላይ አቁሙ ከሚፎክርባቸው አላህ ያድርገን። የአረፋ ቀን ከጀሃነም እሳት እንደ አረፋ ቀን ነፃ የሚወጣበት ቀን የለም። በየረመዳን በየሌሊቱ አላህ ከጀሃነም እሳት ባሪያዎችን ሑር ይላል። ሐዲስ መጥቷል። እንደ አረፋ ቀን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሑር የሚልበት ቀን የለም። የአረፋ ቀን ነው ሑር የሚባለው። አላህ ሑር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካናት ሐጅ። የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማረ። 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይህን የአረፋ ቀን ግን ቀጣዩን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ። ሰዒድ ብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር። ሻማውን አብሩት፣ ብርሃን በብርሃኑ ሌሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተል ማዲያ ወልባቂያ። ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር፣ አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ። ይህን ስራ ከሰራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነው፣ ታክስ ነው የሚነሳው። አላህ የዱንያና የአኺራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት። ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳያልፈን ሙስተዒድ ነን። ታዲያ ያ ቀን ልዩ ስጦታ አለ። ምን አይነት? ከርዕሳችን ጋር የሚገናኘው ኸይሩ ዱዓኡ የውም አረፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። አላህ ሁሌም ይቀበላል፣ ግን በአብዛኛው
ዋስትና ያለው በጣም ተቀባይነት ያለው ቀን ቢኖር የአረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ባዕዲ ኸይር ከተባለ ንግግር እኔም ይሁን ከኔ በፊት የነበሩት ነቢያቶች በአጠቃላይ ሚን ቀብሊ ከኔ በፊት የነበሩ ነቢያቶች በአጠቃላይ ያሉት ነገር ኸይረኛ ነገር ቢኖር አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ አላ ኩሊ ሸይን ቀዲር። ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን፣ ላ ሸሪከ ለሁ አጋር የለም። እዚህ ጋር የሚታረድ ከአላህ ውጭ የለም። ቀብር አይመለክም፣ አይጠራም። አላህ ብቻ ነው ሊማጸኑት፣ ሊገዙት፣ ሊያጎበድዱለት፣ ሊሰገድለት የሚገባው ለአላህ ብቻ ነው። ስትደሰት አልሐምዱሊላህ፣ ስትቸገር ያ አላህ እንጂ ሌላ አድባር ቆሌ የሆነ ቦታ የምትለው የለም። ላኢላሃ ኢላላህ ይህ ነው። ከአላህ በስተቀር የሚመለክ አምላክ የለም። ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ከአላህ ውጭ የለም። በውሸትስ የፈለገው ይመለካል። ህንድ ላይ ላም ትመለካለች፣ አይጥ ይመለካል፣ ድንጋይ ይመለካል። የተለያየ ቦታ ስትመለክ በውሸት ብዙ አለ። በእውነት ከተባለ ግን ከአላህ ውጭ የለም። ለሁል ሙልክ ንግስናው በአጠቃላይ እሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ ዐላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ይህንን የአረፋ ቀን ማብዛት ይወደዳል። ይህንን በሌላ ጊዜም ደግሞ ጠዋት ላይ 100 ያለ አሉ 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ሐሰናት ይጻፍለታል። 100 ሰይአት ወንጀሎች ይሰረዙለታል። ከዛን ቀን በሸይጣን ይጠበቃል። ከሱ የበለጠ የለም። ከሱ የበለጠ ቁጥር ያለ ብሎ የመጣ ካልሆነ በስተቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ በዘገቡት ሐዲስ። ስለዚህ ዱዓ የሚደረግበት ቀን ነው። ታዲያ እንዴት ነው የምናንቀላፈው? እስቲ አስቡት። ጾመኛው ዱዓ ሙስተጃብ ነው። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን ነው ተብሏል። ጾመኛው ነን፣ ሐጃ የሌለን አለ። እዚህ ማዕከል ትዳር ፈልጉ፣ ትዳር ያላገኘ አለ። እጅን አንሳ፣ አላህ ጥሩ ትዳር እንዲለግስ። ትዳር ተናክቷል፣ ያማረ እንዲሆን እጅን አንሳ። ልጅ ፈልገህ ያጣ አለ፣ እጅን አንሳ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወዕለሙ እወቁ አነላህ ላ የስተጅቡ ዱዓአን ሚን ቀልቢን ጋፊልን ላሂኒን አላህ ዝንጉ ከሆነ ቀልብ፣ ስልቹ ከሆነ ቀልብ ዱዓን አይቀበልም። ልብህን ተመሰጥ። ዱዓ ስታደርግ እያከክ ወደዛ ምናምን እያየህ አይደለም። ተመሰጥ ወደ አላህ። ፍርድ ቤት ስትቆም ዛሬ ፍርድ አለ ሲባል እንዴት ነው ኩምሽሽ የምትለው? አንድ ዳኛ ዱንያ ላይ አለ። እንዴት ነው የምትሆነው? አላህ ፊትስ ታዲያ ለምንድን ነው ዝቅ ማንለው? ለምንድን ነው ቀልባችን የማይሰበረው? ለምንድን ነው ማንም መሰጠው? ለምንድን ነው እርግጠኛስ ማን ነው? ዘመድ ነገና 100 ሺህ ብር እሰጣለሁ ቢልህ እርግጠኛ ሆነ ሊሰጠኝ ነው ብለህ ትሄዳለህ። ወይ ካሽ ይሰጠኛል ወይ ቼክ ይሰጠኛል ትላለህ። በአላህ ላይ እንዴት እርግጠኛ አትሆንም? በተለይ ዛሬ አንድ ታሪክ አይተን የመጀመሪያውን ኹጥባ እንስጋ። አንድ ታሪክ። ምን አይነት ታሪክ? በዱዓ ጉዳይ። በተለይ ረጅም ዓመት ልጅ ፈልገህ ያጣህ ይህን ታሪክ ስማኝ። አላህ ነው ታሪኩን የነገረን። ዘከርያ ዓለይሂ ሰላም እድሜያቸው 100 ነው። የሚስታቸው እድሜ 99 ደርሰዋል ይባላል። ልጅ የላቸው። ሚስታቸው መሃን ናት። ነቢይ ናቸው። ነቢይነታቸውን ሊያስተባብሉባቸው እስቲ ነቢይ ኮንክ ተአምር ልጅ ለምን አታገኝ እያሉ ያላግጡባቸው ነበር። ዘከርያን አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ ትተወኝ ወአንተ ኸይሩል ዋሪሲን ከወራሾች ሁሉ አንተ በላጭ ነህ። ፈስተጀብና ለሁ አላህ ዱዓ ተቀበል ነው። ዱዓውን ተቀበል ነው አለ። ወውሀብና ለሁ ያሕያ የተባለ ልጅን ሰጠ ነው። ሕያው ማለት ነው። ስሙን ያወጣው አላህ ነው። ወአስላሕና ለሁ ዘውጀሁ ባለቤቱንም አበጀንለታል። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሀበን እኛን ፈርተውንም ከጅለውንም ይማጸኑናል። ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ተናናሾች ነበሩ አለ። ይሄ ሱረቱል አንቢያ ላይ ያለን ታሪክ አመጣ። ዘከርያ ዓለይሂ ሰላም መርየምን ያሳደጉት እሳቸው ነበሩ። የመርየም እናት ሐና ሆዷ ውስጥ የነበረውን ልጅ ተሳለች ለአላህ ወንድ ይሆናል ብላ ነይታ ቤተል መቅዲስ ላይ እንዲያገለግል ለጌታ ተስያለሁ አለች። ስትወልደው ግን ሴት ሆና ወለደቻት። ያ ረቢ ሴት ሆና ወለድኳት። አላህ ደግሞ ሴት እንደምትሆንም ያውቃል። ጌታ ተቀበለኝ ብሎ ዱዓ አደረገች። አላህ ተቀበላት። ከዛ ዕጣ አውጥተው ማን ያሳድግ ምናምን ይሁዳዎቹ ተረባረቡ። ዘከርያ ዕጣ ደረሳቸው እንዲያሳደጉ። ፈተቀበለሃ ረቡሃ ይላል አላህ ጌታዋ ተቀበላት። ቢቀቡሊን ሐሰኒን በመልካም አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያም አሳደጋት ኃላፊነት ወስዶ። ከዛ ቤት ሰርቶላት ለመርየም
ሚሕራቡ አለ። ልክ ሲገቡ ዘከርያ ኩለማ ደኸለ ዘከርያ አልሚሕራብ ሁሌም ዘከርያ ሚሕራቡ ላይ የእሷ ቤት ላይ ሲገቡ ወጀደ ኢንደሃ ሪዝቃ መርየም ዘንድ ርዝቅ ያገኛል። ምን አይነት ርዝቅ መሰላችሁ? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው እሷ ጋር ይገኛል። ዘከርያ ግራ ተጋቡ። ያ መርየሙ አንቺ መርየም ወይ አና ለኪ ሃዛ ይህ ለአንቺ ኬት ነው ምንድን ነው አሏት። ቃለት ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ ባሪያዎችን ሲረዝቅ ለሚሻው ሰው ሲረዝቅ ያለ ድካም ያለ ሂሳብ ነው። አዎ በካልኩሌት አይደለም። ሚስቴ መሃን ከሆነች አትወልድም በካልኩሌት ሲታይ፣ የሆነ ነገር ካለ አይቻልም በካልኩሌት ሲታይ። አላህ ይሆናል ካልስ ይሆናል። የዚህ ጊዜ ዘከርያ ሁናሊከ ደዓ ዘከርያ ረበሁ እዛ ቦታ ላይ ዘከርያ ጌታውን ተጣራ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዝርያ ልጅ ስትለምን ዝም ብለህ ልጅ ስጠኝ እንዳትል፣ መልካም ዝርያ ሷሊ የሆነ ልጅ ስጠኝ በል። የልጅ መበላሸት ለእናት ለአባት ለመክፈር ራሱ ምክንያት ሊሆን ይችላል። የሀዲያ ታሪክ ነው የሚያሳየው። ሀዲያ ልጆቻቸውን አከፈሩና እናት አባቶቻቸውን ደግሞ ልጆች አከፈሩባቸው። ልጅ ሷሊ እንዲሆን ልፋ፣ ድከም፣ ዱዓ አድርግ። ዙርየተን ጠይባ ኢነከ ሰሚዑ ዱዓ አንተ ዱዓ ምሰማናል። ፈናደትሁ ልመላኢካ መላእክቶችም ጠሩት። ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እሱ እዛው ሚሕራቡ ላይ ጸሎት ማድረጊያ ቦታ ላይ እየሰገደ ዱዓ እያደረገ አነላሃ ዩበሽሩከ ቢያሕያ አላህ በያሕያ አንተን ያበስርሃል። ሙሰድቀን ቢከሊመትን ሚነላህ የአላህንም ቃል ሕያው እውነት ብሎ የሚያረጋግጥ ወሰይደን አለቃ የሆነ ወሐሱረን ጥቡቅ ድንግል የሆነ ወነቢየ ሚነ ሳሊሒን ከደጋግም ነቢያት ከነቢያቶች ከደጋጎችም የሆነ ልጅን አላህ ያበስርሃል ሲሉት ቃለ ረቢ ጌታዬ ወይ አለ። ለምን እሱ ዕድሜ ሄዷል፣ ሚስቱ መሃን ናት። አና የኩኑ ሊ ጉላሙን ለእኔ እንዴት ልጅ ይኑረኛል? ወቀድ በለገኒ የልኪበሩ ዕድሜ ሄዷል። ወምረአቲ አቂሩ ባለቤቴ መሃን ናት። ቃለ ከዛሊከ አላሁ የፍዓሉ ማ የሻ መልአኩም አለው እንደዚሁ ነው አላህ የሚሻውን ነገር ይሰራል። ቃለ ረቢ ጀዐል ሊ አያ አለ ጌታዬ ምልክት አድርግልኛ። ቃለ አያቱከ ያንተ ምልክት አላ ቱከሊመ ናሰ ሰላሰተ አያምን ኢላ ረምዛ 3 ቀናት ሰዎችን በጥቅሻ እንጂ ላታናግር ነው ምልክቱ አላቸው። ከዛስ ወዝኩር ረበከ አየህ ጌታን በይበልጥ አውሳው፣ ከሲረን በደንብ አውሳው። ወሰቢሕ ቢልዓሺይ ወልኢብካር በጠዋቱም በማታው ጌታህን ምን በለው ለምነው፣ አጥራው፣ አዝዳው፣ ቀድሰው። ብር ሲመጣ አላህን ማውደስ ማሞገስ፣ ሰደቃ ላይ መበራታት፣ ኸይር ነገር ላይ መገኘት እንጂ ከመስጊድ መራቅ አይደለም። ኪስ ሲወፍር የሆነ ነገር ኸይር ነገር ስታገኝ መራቅ አይደለም። ይበልጡን ምንድነው መምጣት ነው። አየ ዱዓ የዘከርያ ታሪክ ልጅ ያጣ ዱዓ አድርግበት፣ ወላሂ አላህ ይረዝቅሃል። አንድ ሱፊያኑ ሰውሪ አንድችን ታሪክ ይነግሩናል። ሱፊያኑ ሰውሪ አረፋ ላይ ይላሉ አብዱላህ ኢብኑ ሙባረክ ወደ ሱፊያኑ ሰውሪ መጣው የአረፋ ምሽት ላይ እሱ በጉልበቱ ተንበርክኳል። ወአይናሁ ተምሊያኒ አይኖቹ ደግሞ እንባ አዝሏሉ፣ እንባ ያፈሳሉ። ፈቁልቱ ለሁ አልኩት መን አስወኡ ሃዘል ጀምዕ ሓለን እዚህ ካለው ስብስብ መጥፎ ሰው ማለት ማን ነው ብሎ ጠየቅኩታል። ቃለ አለዚ የዙኑ አነላህ ላ የግፊረ ለሁ አላህ አይምረኝም ብሎ የሚያስብ ሰው ነው መጥፎ ሰው ማለት። ያ ቀን አላህ የሚምርበት ዱዓ ሙስተጃ የሚያደርግበት ነው። ነቢዩም አሉ አላህ ለምናችሁት ከሶስት አንድ የሰጣችሁ ቢሆን እንጂ በባዶ አትቀሩም። አንደኛ የለመናችሁትን ወዲያው፣ ሁለተኛ በላ ነበር በላን ይመልሷል፣ ሶስተኛ ለአኺራ ያቆይላችኋል። አመን ዩጂቡል ሙርጠረ ኢዛ ደዓህ ወያ ችግረኛም በለመነው ጊዜ ዱዓው የሚቀበለው፣ ወየክሽፉ ሱአ መጥፎ ነገርን ከሱም ያነሳለት፣ ወየጅዓሉኩም ኹለፋአ አልአርዲ በምድር ላይ ተተኪም ያደርጋችሁ። አኢላሁማ አላህ ከአላህ ጋር ሌላ አምላክ አለ ለመሆኑ? ቀሊለን ማ ተዘከሩን ትንሽ እንኳን አትገሰጹም ብሎ አላህ ቁርአን ላይ ነገረን። ስለዚህ በእነዚህ ውድ ቀናቶች ላይ እኛ ግንኙነታችን ከአላህ ጋር ልናሳምር። ያ ዒባደላህ ባዕዱል ፈዳኢል የውም ዓረፋ ፈሐሪዩን ቢልሙስሊሚ አን የግተኒመ ሃዘል የውም ቢልአዕማል ሳሊሃ ወአን የተዘወደ ሚንሃ ቢልቢሪ ወተቅዋ። አቁሉ ማ ተስመዑን ወአስተግፊሩላህ አልዓዚመ ሊ ወለኩም ሚን ኩሊ ዘንብን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له
وأشهد أن محمدًا عبده ورسوله صلى الله عليه وسلم وعلى آله وصحبه ومن صار على نهجه إلى يوم الدين. أما بعد، فأوصيكم عباد الله ونفسي بتقوى الله، فهي وصية الأولين والآخرين، فمن اتقاه وقاه ومن توكل عليه كفاه. የተከበራችሁ ወንድሞች እህቶች፣ ይህ ውድ ቀን የውም ዓረፋ አላህ ባሪያዎችን ከጀሃነም እሳት ነፃ የሚያወጣበት፣ ዲን የሞላበት፣ ጾም ተጽሞ የ2 ዓመት ወንጀል የሚማርበት፣ ዱዓ ተደርጎ ሙስተጃ የሚደረግበት ቀን ላይ ይበልጥ ወደ አላህ ልንቀርብ እንጂ አላህ ልናምጽ አይገባም። የመጀመሪያው መልእክቴ ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች፣ እዚህም ያላችሁ በዛን ቀን ከወንጀል ራቁ። ወደ ክፍለ ሀገር ሰው ይሄደ ቤተሰቡን ሊዘይር ይሄደ ሁሉም በቋንቋው ሙዚቃ ሲከፈትለት ሐላል ይመስላል። አንዳንዱ በጉራግኛ ሆነ በስልጥኛ፣ በኦሮምኛ ሆነ በአፋርኛ፣ በሶማሊኛ ሆነ በሐዲያ፣ በአማርኛ ሆነ በአረብኛ ሙዚቃ ነው። አልጊና ዳእየቱ ዚና፣ ሙዚቃ ማለት የዚና ተጣሪ ትልቅ መሳሪያ ነው። ሙዚቃ ኸምር የሚሰራውን ስራ ይላሉ ሙዚቃ ይሰራዋል። አበድኩልሽ ነው ዛሬ ዘፈኑ። አላህ ይጠብቀን ከሙዚቃ፣ አላህ ይጠብቀን። የቁርአኑን ፍቅር ውስጣችን አላህ ያስገባልን። ታዲያ ሰው መንገድ እየወጣ የመኪና አደጋ ሊመጣ ይችላል። አላህ ከአደጋ አላህ ይጠብቃችሁ። ስንት በላ በሚመጣበት ሰዓት እንዴት ያን ቀን ሙዚቃ ተከፍቶ እንዴት እየተጨፈረ እንዴት ይኬዳል? በአላህ የውም ዓረፋ አላህ ዱዓ ሙስተጃ የሚያደርግበት ወደ አላህ ይበልጥ የምንቃረብበት ቀን ላይ በዘፈን ይኬዳል። አደጋ ሊርሰል ተብሎ እኮ ሰው እኮ ፈርቶ ኢስቲግፋር ዱዓ እያደረገ ነው መሄድ ያለበት በሰላም እንዲገባ። ያለንበት ሞቱል ፉጃ ድንገተኛ ሞት በመጣበት ሰው በሞተበት ሀል ይነሳል። ሙዚቃ እያዳመክ እየጨፈር ከሞትክ በዛው ትነሳለህ። አላህ ከመጥፎ ነገር ይጠብቃችሁ፣ እኛንም አላህ ይጠብቀን። ስለዚህ ያ ቀን አደራ አላህን ፍሩ። ስትሄዱ በዚክር በዱዓ ጾመኛው ናችሁ። የ2 ዓመት ወንጀል ነው። ዱዓ እያረጋችሁ እንጂ ዚክር ኢስቲግፋር እያረግን እንጂ መሄድ ያለብን በሙዚቃ አላህን መፍራት አለብን። ስትሄዱም ለቤተሰቦቻችሁ ሀዲያ ይዛችሁ ማሻአላህ የሩህም ሀዲያ ይዛችሁ ሂዱ። ዳዕዋ አድርጉ። ከአላህ ጋር ያላቸው ግንኙነት እንዲያምር፣ ኢስላምን እንዲረዱ ባላችሁበት ልፉ፣ ድከሙ። ባላችሁ ቆይታ ለኢስላም የሆነ ነገር አበርክታችሁ ነው። የመጀመሪያው ምክር ይሄ ነው። ሁለተኛው የኢዱ ቀን አላህን የምናወሳበት ቀን ነው። በጣም በላጭ ቀን የተባለው ሐታ ከዓረፋ ቀን ይበልጣል። ምኑ? የውሙ ነህር የእርዱ ቀን ከዓረፋ ቀን እንኳን ይበልጣል ተብሏል። ታዲያ ያ ቀን እህቶች ዒድ ሰላት ብለሽ እህቴ፣ አንተም ወንድሜ አለባበሽ እህቴ፣ በገንዘብ አውጥተ ለሚስት ምገዛ፣ ለእህት ለልጅ ምገዛ ተወጣጥረው የወር አበባ ላይ ያሉ ሴቶች ጭምር ይውጡና የሙስሊሙን ዱዓ ይቀበሉ ነው የተባለው። ለምን? በጣም ትልቅ ቀን ስለሆነ። ታዲያ አላህ ሊታመጽ ይወጣል። አንዳንድ ማችን እንልበስ ተብሎ ሰልፊ ፎቶ ምናምን በላዎች ምናምን ጥንቃቄ። አላህን እንፍራ እህቶቼ። አላህን የምናምጽበት ቀን አለም። ከአላህ ጋር ይበልጥ ግንኙነታችን የምናሳምርበት ትልቅ ቀን ነው። የደስታ ቀን ነው። የዒድ ቀን የደስታ ቀን ነው። ሐዘኒውን እያልኩ አይደለም። እናታችን አይሻ ሰርከስ ትመለከት ነበር። ሐበሾቹ የሚያሳዩ ሰርከስ ነበር። ከነቢዩ ጀርባውና በርቀት ተደብቃ፣ ወንድ ለሴት ተቀላቅሎ አይደለም። ቤት ውስጥም አንተ ከልጆች ጋር ጥያቄና መልስ አድርገ ዒድ ቀን ተደሰት። ነሺዳውም ከሙዚቃ መሳሪያ የራቀ ነሺዳዎችን ከፍተ ተደሰት። ሐላል ነው። የዒድ ቀን ነዋ። እናታችን አይሻ አንድ ጃሪያ መታ ሲዘምሩ ሲጫወቱ ምን ሲሉ አቡበከር የሸይጣንን መዝሙር ነብዩ ቤት ዘርበሉ ሲሏቸው ለነሱም ኢዳቸው ነው ተዋቸው፣ የሌሎችም ኢድ አላቸው፣ የኛም ኢዳችን ነው። የዒድ ቀን ትዝናናለህ። ለምትዝናናው ግን ሐላል በሆነ መንገድ ነው። ነሺዳው ይፈቀዳል። ከሙዚቃ ይራቅ። ማዕናው ትርጉሙ የሚመጣው ቃላት ከሽርክ የራቀ ይራቅ ይሁን። ኢስላምን አላህን ነብዩን የሚያወድስ ከሆነ ተጫወት፣ አልተከለከለም። ልብ በሉ የዒድ ቀን ነው። ከፍተህ ልጆች ጋር ተዝናና። ነገር ግን ይሄ ተውጣጥሮ ለዒድ ሰላት መሄድ ያን እንራቅ። የቲሞችን እናስታውስ። አባታችን ቢኖር እኛ ቤትም ይታረድ ነበር ሚል የቲም ሊኖር አይገባም። አባቴ ቢኖር እኔም አዲስ ልብስ ይገዛልኝ ነበር የሚል የቲም እንዳይኖር። የቲሞችን አስደስቱ፣ አላህ ያስደስታቸዋል። የቲምን ሚንከባከብ እኔና እሱ እንደዚህ ነን ጀነት ውስጥ ብለው ሁለት ጣታቸውን እንደዚህ ያሳዩ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት የነብዩ ጎረቤት መሆን አትፈልግም? ቀልብ እንዲረጥብ ከፈለገ የየቲምን አናት ዳብስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዳብስ ቀልብ እንዲረጥብ። ያበላስ ያጠጣስ ያለበሰስ ያስደሰተስ ታዲያ አላህ ባል የሞተባትን አብሽር ይበላት፣
ገጠር የምትሄዱ ክፍለ ሀገር የምትሄዱ ወንድሞች ልጄም እኮ አላህ ወስዶብኝ ሞቶብኝ እንጂ እኔም የዛሬ ዓመት ሲያርድልኝ ነበር ሲያስደስተኝ ነበር ምትል እናት ልትኖር አይገባም። ተደራጅታችሁ 5-6 ሆናችሁ እንደዛ አይነት እናቶችን አስደስቱ። አላህ ቤታችሁ ውስጥ ወላሂ ደስታ አላህ ይከትላቸዋል። የደስታ ቀን ነውና ለምን ለዚህ የደስታ ቀን ስለሆነ ኡዱህያው ለሶስት ይከፈላል አይደል? ለሚስኪን ይሰጣል። አንተ ጥብስ ስትበላ እሱ ሽሮ እንዳይበላ እኮ ነው። ኢስላም ይሄ ነው። ሙሉ ለሙሉ ችግር የሚቀርፍበት ዘካቱል ማል አለ፣ የዘካ አለ። ጊዜው ያለ ኢደል ፊጥር ሲመጣ ዘካተል ፊጥር ብሎ አመጣ፣ ሚስኪኖች እንዳይቸገሩ። ኢደል አድሃ ላይ ኡዱህያ የሚለውን ህግ አመጣ፣ 1/3ኛውን ለሚስኪን እንድሰጥ። ስለዚህ በዚህ አጋጣሚ አሁንም ጸጉር ያልተቆረጣችሁ ምን ያላላችሁ ኡዱህያ የምታርዱ ጸጉራችሁ የምትቆረጡት ጥፍራችሁ የምትቆረጡት ከኢድ ሰላት በኋላ እርዱን ካረዳችሁ በኋላ ነው። ከኢድ ሰላት በፊት አይታረድም። ከኢድ ሰላት በኋላ ነው የሚታረደው። ካረዳችሁ በኋላ ነው ጥፍራችሁን ጸጉራችሁን ቀድመ ቀመሱን ብብት ጸጉር ምናምን የሚነሳው የዛኔ ነው። ይሄ ምንድነው? አንዱ አረፋ ላይ ካሉ ሰዎች ጋር ሐጅ ላይ ካሉ ሰዎች ጋር አላህ አመሳሰለን። ሐጅ ላይ ያሉ ሰዎች ለበይ ካሉ በኋላ ጥፍራቸውን አይቆረጡም፣ ቀድሞ ቀመስ አይቆረጡም፣ ጸጉራቸውን አንድ አይነኩ። ከነሱ ጋር እንድንመሳሰል አላህ አደረገ። ስለዚህ እነዚህ ውድ ቀናቶች ላይ ከአላህ ጋር ያለን ግንኙነት እናሳምር። ያን ስናደርግ አላህ ዘንድ መልካም ነገር እናገኛለን። ሀዛ وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا علما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك عافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغله بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر المجاهدين في كل مكان اللهم انصر إخواننا مستضعفين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقيم الصلاة